ያው ጀምሬላት ነበር እኔ ቤቢ ሳይታመም በፊት አትሄጂም ልጁ ሳይሻለው አትሄጂም ምናምን እያልኳት እሺ ምናምን ብላ ብቻ ሳታማክረኝ እሱ መታመሙን ካወቀች በኋላ ነው መታጥላ በሄደችው። አብረን ለፍተናል ብዙ ጊዜ የተወሰነ ጊዜ አግዛኛለች። እዛው ክፍለ ሀገር እንደነበረች ብር አብረን እንዲያለን ጠዋት ነው እንደተኛ ነው የወጣችው። ስትወጣ አልሰማህም አንተ? አልሰማሁም። ተኝተን ነበር በሌሊት ነው የወጣችው። ግን አለች በህይወት አለች። በቅርቡ ራሱ ሐምሌ አካባቢ ላይ ደውላልኝ ነበር ስልክ። እንደው ምን አለች? ለምን ትተሽብኝ ሄድሽ ስትላት አይ እኔ ለራሳችን ነው ምናምን ልጁን እንድታስታምሙ ብዬ ነው ምናምን አለች። ግን እስካሁን ምንም ያገዘችኝም ነገር የለም። ትሄድም ትቅርም አላውቅም ያለችበት። ለቤተሰብም ደውዬ ነበር እኛ አናውቅም እኛ ጋር አልመጣችም የለችም። እሷን ሞክሬ ነበር ብዙ ጊዜ በሌላም እየደወልኩ ሞክሬ ነበር። ይችኛዋም ትዘጋብኛለች። ግን አሁን ልጁን ይዤ ምንም አልቻልኩም። እንዴት አድርጌው እሰራለሁ? ሰው ጋር አላረገው መሙን ሰው አይረዳው። ዝም ብሎ እንደዚህ እንደሆነ ድንገት ፍንቅል ብሎ ይወርቃል ድንጋይ ላይ ምናምን እየተጫወተ። እናቱን አይጠይቅም? እናቴ ይላል። ዝም ብሎ ያገኘውንም ሴት ያቺ ናት እናቴ ይላል። አይ ያው እንግዲህ ባለው ነገር አንድ ላይ ሆነን ልጃችንን ብናሳድግ ደስ ይለኛል። እሺ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን በሰላም አገኘህ። እንተዋወቅ እስኪ። እኔ ሀብታሙ እባላለሁ። ሀብታሙ ማን? ሀብታሙ ካሳው። ሀብታሙ ካሳው። መልካም። ምንድን ነው እግር የጣለህ ዛሬ እኛ ጋር? ቤቢን አሞብኝ ረጅም ሰዓት ጸበል ቦታ ቆይቼ ነበርና እና የሆነ ታሞብኝ መንገድ ላይ የሆነ ሰው አግኝቼው ነበረ ጸበል ቦታ እንደ ወጥቼ ማለት ለቤቢ ቁርስ ለማብላት ከዛ የሆነ ተቸግሬ አይቶኝ ነበርና ባባንም እያመብኝ የሆነ ስልክ ልስጥ እስኪ ምናምን እስኪ ምናልባት እግዚአብሔር ካገዘ ምናምን ብሎ ስልኩን ሰጠኝ። ላንተ መደወል ጀመርኩ። ምንድነው የገጠመህ? ምንድነው የሆነው ነገር? እኔ ስራ ቦታ እየሰራው እያለ ባለቤቴ ቤቢን ይዘው መጣችና ጸበልና ይዘሽ ነው እናስገባው አርሴማ ብያት ይዘው እንደመጣች ተመልሳ ጠፋች እሷ ማለት ነው። እዛ ስራ ቦታ እንደነበርኩ ጠፋች ማለት ወደ ሀገሯ ሄደች ተመልሳ። እስቲ ቆይ ነገሩን ከስር ከመሰረቱ እንድንጫወተው የት ነው ትውቃችሁ? ወለተ እድገታችሁ? ሀገራችን እዛው አንድ ሀገር ልጆች ነን። የት አካባቢ? ወሎ ነው ተንታጅ ባር የሚባል ሀገር። ወሎ የት የሚባል? ተንታጅ ባር። ተንታጅ ባር። እዛው ነው ትውቃችሁ? እዛው ነው። ተዋዳችሁ ተጋብታችሁ ነው በቤተሰብ ወይስ ዝም ብላችሁ ራሳችሁ? በራሳችን ነው የጀመርነው። ተዋወቃችሁና ተዋዳችሁ ተጋባችሁ? እና በዛው ቀጠል። ቤቢ አልቆየም። ቤቢ ወዲያው ተረገዘ። ቤቢ ወዲያው ተረገዘ። በቃ የዛን አመት እንትን አለ 2014 ነው ማለት ነው። እሱ ከተረገዘ በኋላ አብረን ንግባ ማለት አብራችሁ መኖር ፈለጋችሁ? አብረን ኑረናል 2 አመት ሙሉ። ቤቢ እንዴት ተወለደ አብረን እየኖርን እያለ ከዛ እኔ እየወጣው ነበር የምሰራው እንደዚህ ልማት መስኖ ምናምን በየቦታው በየበረሃው እየሄድኩ ማለት ነው። ወደ ጅጅጋም ወደ አፋር ክልልም እሄዳለሁ በየቦታው። እሺ። ከዛ ብር ልክላቸዋለሁ አልፎ አልፎ እየሰራሁኝ ነው ለቤተሰብ ለነሱ ማለት ነው ለባባ እናትና ለሱ። ከዛ ቤቢ ልክ 2 አመት ላይ ህመሙ ጀመረው። ምንድን ነው ያመመው? በቃ ጠዋት 11 ሰዓት ላይ እንደዚህ አንቀጠቀጠው ድንገት። በዛው እየቀጠለ መጣ ህመሙ ማለት ነው። ከዛ የዛን ቀን አረፋ አስደፈቀው ምናለው። ከዛን ቀጥሎ ነገረችኝ ደውላ እንደዚህ ባባና መመብኝ ምናምን ብላ ነገረችኝ። ከዛ የባሰበት ሄደ። እኔ ሄድኩኝ። እዚህ የሆነ ዘመድ ነበረኝ ያጎቴ ልጅ አዲስ አበባ። እሺ። ከሱ ጋር ብር ላክል ብዬ እሱ ብር ላከልኝ። ሄድኩ። ሲሄድ ህመሙ ብሶበታል። በቃ ከቀን ቀን እየባሰበት መጣ። በባህል መድኃኒት ጀመረ። የባህል መድኃኒት ያው ብዙ ብር አውጥተናል። የባህል እየሞከርን ነው የሚታጠን አንገት ላይ የሚደረግ ምናምን እየተባለ ማለት ነው። ምንድን ነው ግን ነገርየው? ያው ሲጀምረው የሚጥል በሽታ ነው የተባለው። እሺ። ከዛ እያደረ እየጨመረ ሄደ። በዛ በአገር ባህልም ብንሞክረው እየባሰበት ሄደ። እግሩንም እንደዚህ እጁንም ያዘው። በቃ እንዴት ላይ ያስራምድ አልቻለም። ከዛ ልጋጉም ይዘርበረብ ነበር በዛን ሰዓት። አሁን በየጸበሉ እኔ እሷ ከመጣች ወደዚህ በየጸበሉ ይዤው ስዞር እየቀነሰለት መጣ።
አሁን እግዚአብሔር ይመስገን በእግሩም ቁሞ እየሄደ ነው። ልጋጉም ቀንሶለታል። ደህና ነው። ብቻ መጣሉ ብቻ ነው። በቀን 5 ጊዜ 6 ጊዜ ዛሬ አሁን ከጧት 3 ጊዜ ጥሎታል። የምርህ ነው? ዝም ብሎ ይጥለዋል? ይወድቃል? ዝም ብሎ ድንገት አሁን እንደዚህ እየተጫወተ ወደፊት ይሁን ወደ ኋላ አይታወቅም። ድብና ያደርገዋል። ዝም ብሎ እየተጫወተም እየበላ እያለ ራሱ እርግፍ ያስተረገዋል ነው። ከዛ ምንድን ነው አሁን እሱ መታመሙን ካወቀች በኋላ ነው መታ ጥላ በሄደችው? አብረን ለፍተናል። ብዙ ጊዜ የተወሰነ ጊዜ አግዛኛለች። እዛው ክፍለ ሀገር እንደነበረች ብር እየላኩ የሆነ ሕክምና ማስጀመረችው። ግን በሕክምና ነው በግምት ነው ኪኒን ያስጀመሩት። የዚህ የሚጥል በሽታ ተብሎ እየተቆረጠ ዝም ብሎ ኪኒን ያስጀመሩት። ባሰበት፣ ፊቱ ምናምን ማበጥ ጀመረ። ከዛ ሊድን አልቻለም። አሁንም ይዘሽው ነይ ቶሎ ጸበል ቦታ እዛ እናስጠምቀዋለን አርሴማ ምናምን እንዲያልኳት ተመልሳ እሷ ጠፋች። ከዛ አርሴማን ይዤው ገባሁኝ። እዛ ሰውየው የምሰራበት ቦታ እያገዘኝ ማለት ነው። ከዛ ወደ ገረሴ ዮሐንስ ደግሞ ይዤው ሄድኩ ከአርሴማ። አሁን ወደዚህ ወደ አቡነ ሀራ መጣሁ ደግሞ ተመልሼ። ከዛን ጀምሮ ስራ እየሰራው አይደለም። በቃ እሱም ብቻ ነው ዝም ሰውም እያገዘኝ ዝም ብሎ ሲታመም የሚያይ ሰው እዛ ጸበልተኛው ምናምን እያገዘኝ ይዤው ቆየሁኝ በየጸበሉ ማለት ነው። አሁን አቡነ ሀራ ጾም ሊገባ አካባቢ ላይ አዳራሽ ሞልቷል። የቆያችሁ ውጡ ምናምን ተባለና ወደዚህ ወደ ጊዮርጊስ ይዤው መጣሁ ደግሞ ከላምበረት ከፍ ብሎ። አቡነ ሀራ የነበርከው እዛ አያት አልፎ ያለው? አዎ ከገብርኤል ገባ ብሎ ማለት ነው። እዛ ቆይቻለሁ 4 ወር። ለውጥ ነበረው? አለው በቃ በመሄድበት ቦታ ትንሽ ትንሽ ለውጥ አገኛለሁ። አሁን ላይ በቃ የሚጥለው ብቻ አለቅ ሲል እና ደግሞ እኔም ያው ከአቅም በላይ ሲቸገር ያው ታክሞ ቶሎ ይድንለታል ምናምን ስላሉኝ በሕክምና ቶሎ ይመለስለታል፣ አንተም ስራ ትሰራለህ ብለው ሲያጓጉኝ ነው አሁን ለሕክምናው እንትን ያልኩት። ከዛ ሕክምናው ቅናሽ መስሎኝ አማኑኤል ሄድኩ። እዚህ ከላምበረት ከፍ ብሎ ማለት ነው ኮተቤ ሄድኩ። ሪፈሩን ጻፉልኝ። ውጭ ላይ ነው እኛ ማሽኑ የለንም አሉና ሪፈሩን ጻፉልኝ። ወረቀቱንም ይዤዋለሁ። የሪፈር ወረቀቱን ውጭ ለማሽኑ የለም እኛ ጋር ውጭ ላይ ነው የህፃናት የሚመረመረው ምናምን አሉና የሆነ ቦታ ወረቀቱ ላይ ያለ ብቻ ስሙ የሆስፒታሉ ማለት ነው የላኩብኝ። እዛ ነው ጭንቅላቱ ጸጉሩን ተላጭቶ ተመርምሮ መልሰህ ይዘህና የሚሰጡህን ወረቀት ነው። ከዛ መድኃኒት ይጀምራል አሉ። ስጠይቅ የታመባት ሴትዮ ነበረች እዛ አካባቢ። አይ ውድ ነው አትችልም የሚያግዝ ሰው ካላገኘ ምናምን አለች። እናቲቱ ማለት ነው እዚህ እስቲ እንዴት ነው ጥላ ሄደችው? እሱን በደንብ ነገረኛ አልገባኝም። እዚህ መታ ነው ጥትታ በሄደችው? እዛው ስራ ቦታ ነው ጸበል እናስጠምቀው ብያት እሺ ብላ ይዛው መጣች። ወደ አዲስ አበባ? ወደ አዲስ አበባ እዛ ደቡብ። አንተ ያለህበት ቦታ የት ነበር ካንተ? ስራ ቦታ ከሐዋሳ አለፍ ብሎ ብላቴ ማሰልጠኛ አካባቢ። እሺ እዛ ይዛው መጣች። ከዛ ጸበል እናስጠምቀው አንቺም ውጪ ያው ጀምሬላት ነበር እኔ ቤቢ ሳይታመም በፊት አትሄጂም ልጁ ሳይሻለው አትሄጂም ምናምን እያልኳት እሺ ምናምን ብላ ብቻ ሳታማክረን የጠፋች። ዝም ብላ እንትን ብላ ጥላው ጠፋች። ቤት ውስጥ አብረን እንዳለን ጠዋት ነው እንደተኛ ነው የወጣችው። ስትወጣ አልሰማህም አንተ? አልሰማሁም። ተኝተን ነበር። በሌሊት ነው የወጣችው። ግን አለች በህይወት አለች። በቅርቡ ራሱ ሐምሌ አካባቢ ላይ ደውላልኝ ነበር ስልክ። ምን አለች? ደውላ ቤቢ እንዴት ነው ምናምን አለኝ እና እኔ ቤቢ ያው እግሩም እጁም አይሰራም ነበር ከዚህ በፊት ማለት ነው። እሺ እሱን ሲሻለው እዛ ከአርሴማ ገረሴ ዮሐንስ ሄጄ እጁም እግሩም ቀጥ ሲል ሲዲን ቀየርኩ ማለት ክርስቲያን ሆንኩ። ከዛ አሁን አንደኛ በዛው ምክንያት በቃ ወደ እምነቱ ይመለሳል ብላ እንትን እኔ እንደማልመለስ ታውቃለች። በቃ ቆርጣለች እና ልጁንም እንደማልሰጣቸው ያውቃለች። ልጁን መውሰድ ይፈልጉ ነበር? ያው ልጁን መውሰድ አይፈልጉም፣ ቤተሰቦቿም መውሰድ አይፈልጉም።
እሷም ደግሞ ወደዛ ለመሄድ ነው እንጂ ሀሳቧ ልጁን ለመያዝ ሀሳብ የለም። እንትን አትልም። ወደ ውጭ ለመሄድ ወደ ውጭ ለመውጣት ነው እሷም። እንደው ምን አለች? ለምን ትተሽብኝ ሄድሽ ስትላት አይ እኔ ለራሳችን ነው ምናምን ልጁን እንድታስታምሙ ብዬ ነው ምናምን አለችኝ። ግን እስካሁን ምንም ያገዘችኝም ነገር የለም። ትሄድም ትቅርም አላውቅም ያለችበት። ለቤተሰብም ደውዬ ነበር፣ እኛ አናውቅም፣ እኛ ጋር አልመጣችም የለችም ነው ያለው። የእሷ ቤተሰቦች አሁን ብትደውልላት ስልክ ታነሳለች? አይሰራም ስልኳ፣ የበፊት ስልኳ። ሌላ ጓደኛ ነበረቻት፣ ባለፈው ደውዬላት የት ነው ያለችው ምናምን ስጠይቃት አይ መስመሩን ስጪ ብያት ያችም ስልክ አጠፋችብኝ። የኔን ስልክ እንዳይሰራ አድርገዋለች። የእሷን ስልክ ታውቀዋለህ? የዛችን የጓደኛዋን? አዎ እኮ አሁን ብንደውልላት ታገናኝሃለች? እሷን ሞክሬ ነበር ብዙ ጊዜ፣ በሌላም እየደወልኩ ሞክሬ ነበር። ይችኛዋም ትዘጋብኛለች። አዲስ አበባ ዘመድ የለም? አለኝ አዲስ አበባ ዘመድ፣ ግን በጣም አሰልችቸዋለሁ። ብዙ ጊዜ አግዞኛል። በየጸበሉ ሲሄድ በትራንስፖርት ይልክልኛል ወደዚያም። አሁን ግን ያው ከአቅም በላይ ሆኖበታል። አሁን እንዴት ነው የምትኖረው ታዲያ? አሁን ዝም ብዬ እዛው ጸበል ቦታ ነው የምኖረው። አሁን አንድ ከጊዮርጊስ 7 ቀን አስቀመጥኩት። ከጊዮርጊስ ደግሞ የሆነ በረንዳ ነገር ነበር ሰው ጸሎት ሲያደርግ የሚቆሙበት ማለት ነው። እዛ ነበር የምናልፈው እና ብርዱ እንትን ሲለን የሆነ አባት አናግሬ የሀና ማርያም ማለት ነው እዚህ ሆነ አስጠምቀው ምናምን ብሎኝ ቤት ውስጥ ነው። አሁን አዳራሽ አለ እዛ ውስጥ ነው። ግን ለውጥ አለው አሁን? አዎ እግዚአብሔር ይመስገን ለውጥ አለው በጣም። ስንት አመቱ ነው? 4 አመት ተኩል ነው። 4 አመት ተኩል። እንደው ምን ይሰማል አሁን እናት ትታብህ ሄዳ? አረ ምንም ልጁ ብቻ የልጁ ምን ልጁ ከዲያና ያው እኔ መስራት ስለምችል የልጁ ምን ብቻ ነው በቃ በሚነሳበት ሰዓት እኔ በጣም እንትን እላለሁ እንጂ ልጁ ጤነኛ ከሆነልኝ መስራት እችላለሁ። ብዙ ቦታም ብዙ ሀገርም ስለማቅ ሰርቼ እኔ ለአንድ እሱ ሆናለሁ፣ ለሌላም እተርፋለሁ። ግን አሁን ልጁን ይዤ ምንም አልቻልኩም። እንዴት አድርጌው እሰራለሁ? ሰው ጋር አላረገው መሙን ሰው አይረዳውም። ዝም ብሎ እንደዚህ እንደሆነ ድንገት ፍንቅል ብሎ ይወርቃል ድንጋይ ላይ ምናምን እየተጫወተ ያለ ይሸውዳል። በቃ መሙ በጣም መጥፎ በሽታ ነው። ስንት ጊዜ ሆነ አሁን ትታ ከሄደች እሷ? አሁን 2 አመት ሊሆን ነው። በቃ 2 አመት ከ4 ወር ላይ ነው እንትን ያለችው። አመት ከምናምን ሊሆን ነው። በቃ 4 አመት ተኩሉን ሲይዛ 4 አመት አሁን ማነው 2 አመት ብቻ ነው ያስታመምከው? ብቻዬን ነው። አሁን በየቦታው ነው መዞር። ጻድቃኔም ወደ 3 ወር ቆይቻለሁ። እዛ አቡነ ሀራ 4 ወር ቆይቻለሁ። እዛ ደቡብ ደግሞ ገረሴ ዮሐንስ 3 ወር ቆይቻለሁ። አሁን በቅርቡ ነው ወደ አዲስ አበባ የገባሁት። ለውጥ ግን ታይበታለህ? በመሄድበት ቦታ ለውጥ አይበታለሁ። ይሄ የሚጥለው ብቻ ነው ያለቀው፣ ሌላ ነገር ለቆታለሁ። እና ትንሽ ጎበጥ ብሏል። ተወገቡ ሲሄድ ሲራመድ ጎንበስ ብሏል። እና በቅርቡ አሁን ተትናንት ወዲዛ የሆነ በፊት ለፊቱ ጥሎብኝ ነበረ እና ተታክሲ ወዲያ ወርዴ ጥርሱን አስመታብኝ። የኔ ጥርሱን ማለት ነው። ከዛ ጥርሱን መታው። ጥርሱ ወለቀች። ታችኛዋ ጥርሱ በፊት ለፊቱ ጥሎት እንደዚህ። የመረን ነው። እቺ ጥርሱ ወልቃለች። እቺ ወልቃ ነው እንዴ? እሱ ዲሳንተኑ ኮብልስቶን ሲመታው ወለቀች ጥርሱ። ለነገሩ ትበቅላለች። ገና ነው 7 አመት ስላልሞላ። በተረፈ ግን በደንብ ያወራል፣ ይናገራል፣ የሚፈልገውን ይነግርሃል። ያው አፉን ያዝ ቢያደርገውም አፉን ራሱ በቅርብ እኮ ነው ማውራት የጀመረው። ይዞት ነበር አፉን። አሁንም በደንብ አያወራም፣ ያዝ ያደርገዋል። ግን የሚለውን ነገር እኔ ይገባኛል። ለሌላ ሰው አያስታውቅም እንጂ ለእኔ አሁን የሚያወራው ነገር ሁሉ ይገባል። ትረዳዋለህ? እናቱን አይጠይቅም? እናቴ ይላል። ዝም ብሎ ያገኘውንም ሴት ያቺ ናት እናቴ ይላል ዝም ብሎ። እናት ስሟ ማን ነው? ስሟ ማን ነው? የእናትህ ስም? የእናትህ ስሟ ማን ነው?
አባ ብሎ ነው የሚጠራ። አሁን ስራ የለም፣ ሰው እየመጸወተ ነው። ሰው ነው የሚያግዘኝ በቃ በሱም ስኳርም፣ እሱ ደግሞ ሌላ ነገር አይቀምስም ከእንጀራ ውጭ ዳቦም አይበላም። እኔ እንኳ ያው ጾሙም ስለሆነ ዝም ብዬ እውላለሁ። እሱ ግን እንጀራ ብቻ ነው የሚበላው፣ ወጥ ነገር ነው። ለዛ ደግሞ ወጣ እያልኩ እንደዚሁ እስካሁን አቆየሁት። አሁን ግን አይሸጋ እንግዲህ ምናልባት የሚያግዘ ሰው ከተገኘ እሺ፣ እኛ አካውንትን እዚህ ላይ እናስቀምጣለን። እንደው ግን ይሄን ማየት ይሄን ለሚያዩ ሰዎች ደግሞ ለባለቤትህ ምናልባት ካየችው ምን ማለት ትፈልጋለህ? አይ ያው እንግዲህ ባለው ነገር አንድ ላይ ሆነን ልጃችንን ብናሳድግ ደስ ይለኛል። ያው ስሟ ነጃት ነው። ነጃት አብረን ብንቆይ ልጃችንን አንድ ላይ ብናሳድግ የቤተሰብ ነገር ባትሰሚ አሪፍ ነው። ቤተሰብ ነው የለያየን ብለህ ታስባለህ? አዎ በቃ እነሱ አሁን አይፈልጉም። አንደኛ በዚህ በእምነቱ ዙሪያ፣ ሁለተኛ ነገር ደግሞ ያው እኔም በየወጣው ስለሆነ የምሰራው እዛኛ ጋር ምንም ስራ ስለሌለ በዛን ሰዓት ጥሏት ይሄዳል ምናምን ብለው ስለሚያስቡ ለዛ ነው አብዛኛው ቤተሰብ ነው ብዬ አስባለሁ። እሷን እንትን ያላል እኮ ግን ተዋዳችሁ ነው በእናንተ ፍቃድ ነው? አዎ። ብዙ ቆይታችኋል በፍቅር? መጀመሪያ ያው 1 አመት ቆይተናል እያወራን። ከዛ በኋላ እሱ ሲጸነስ ከዛ አንድ ላይ ሆነ በቃ ማርገዟን ሳቅ አብረን ነው። ደስተኛ ነበረች? አዎ። እናቴ ጠፋች ነው። ምንድን ነው ያለው? እናቴ ጠፋች? ትመጣለች? ትመጣለች። ምላሱን ያዝ ያደርገዋል። አሁን ቅርብ ጊዜ ነው የፈታው። አይቻልም። አሁን አማኑኤል ምንድን ነው ያዘዙለት? ገና አላዘዙለትም። ወረቀቱን ሰጥተውኝ ይዤዋለሁ ዝም ብዬ እስካሁን ድረስ እንትን አላለም። አልተመረመረም ገና። ይሄ እነሱ ጋር እንትን የሚባለው ወረቀት ነው። ሁለቱ እነሱ ጋር መርመሪያ ማሽን አለ። ይሄ ደግሞ ውጭ ላይ የጻፉልኝ ሪፈር ነው። መልካም እንግዲህ ዚያር ያውቃል። እስቲ እንዳልኩህ ደግሞ ይህን ማየት አሁን ምን ቢያደርጉልህ ነው የምትፈልገው? ይሄንን ምናልባት ልጁ በቃ ከታከመልኝና ደህና ከሆነልኝ ሰው ጋር አድርጌው እኔ መስራት እችላለሁ። ሌላ ረጅም ጊዜ ምናምን አላስቸግርም። ያው ልጁ ተመርምሮ በሽታው ምን እንደሆነ ታውቆ ሕክምናውን ከጀመረ ከዛ ከቆመለት መድኃኒቱን አለማምጄ ቤተሰብ ጋር አስቀምጬው እኔ ስራ ጀምራለሁ። በየወሩም ያለውን መድኃኒት እገዛለሁ ማለት ነው እየሰራ። ግን አሁን እንደዚህ እንደሆነ ቤተሰብ ጋር ባስቀምጠው አንድ ቀን ገደል ገብቶ ይሞታል እንጂ የቤተሰብህ ጋር ብትወስደው ይቀበሉሃል፣ ይወስዱታል፣ ይይዙታል። ግን እንደዚህ እንደሆነ አልችልም። እኔም አላርፍም፣ እነሱም ደግሞ አይረዱትም። አይዞኝ፣ እሺ አይዞኝ። አንተ ብርቱ አባት ነህ። እንደዚህ እናት ልጅ ጥላ ስጠፋ ብዙ አይታይም። አባት ደግሞ በተቃራኒው ልጅ ብሎ ከልጅ ጋር እንደዚህ ደፋ ቀና ሲል ሲታይ የመጀመሪያ ምልህ በደንብ መልካም አባት መሆንህን ያሳያል። እንግዲህ ፈጣሪ ያውቃል። እኛ እንዳልኩ የኛ ድርሻ ያንተን ሁኔታ ለህዝብ ማድረስ ነው። እሺ ህዝብ እንዲያየው ህዝብ እንዲመለከተው ማድረግ ነው። እዚህ ላይ አካውንትህንም ስልክህንም እናስቀምጣለን። ለነፍሴ ያለ ልጁንም ደግሞ ማገዝ የሚፈልግ ሰው ካለ ያግዙሃል ማለት ነው። ሌላ ማለት የምትፈልገው ነገር አለ? ሌላ የለም፣ በቃ ይሄ ብቻ ነው። መልካም፣ እናመሰግናለን። እሺ፣ እሺ፣ አመሰግናለሁ። እሺ